ሰባተኛው ጠቅላላ ምርጫ ስኬታማ እንዲሆን የባለድርሻ አካላት ሚና ወሳኝ ነው ብለዋል የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ። ለጠቅላላ ምርጫው በክልሎችና ከተማ አስተዳደሮች ያለውን የጸጥታ ሁኔታ ለመገምገም ያለመ መድረክ ተከናውኗል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በዚህ ወቅት እንዳሉት ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት የተለያዩ ተግባራትን እያከናወነ ይገኛል። ከጥር 1 ጀምሮም እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ እስካሁን 41 በተናጥልና 15 በ3 የተለያዩ ጥምረቶች የቀረቡ ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ጠቁመዋል። እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸውን ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። ምርጫው በሚከናወንባቸው አካባቢዎች ያለውን የጸጥታ ሁኔታ በአረንጓዴ ቢጫና ቀይ የተለየ ሲሆን መድረኩ እነዚህ የጸጥታ ሪፖርቶች ቀርበው ከባለድርሻ አካላት ግብአት ለመሰብሰብም ያለመ ነበር። ምርጫው በስኬት እንዲጠናቀቅ ሁሉም ባለድርሻ አካላት የበኩላቸውን አስተዋጽኦ እንዲያደርጉም ሰብሳቢዋ ጥሪ አቅርበዋል። ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ በቢጫ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ የጸጥታ አሴስመንት ዝግጁ አድርገውልናል። በተከታታይ እየተገናኘን እየተወያየን ሁላችንም ሰባተኛው አገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ የተሳካ አገራችንን ኢትዮጵያ ወደፊት የሚያስቀጥል ምርጫ እንዲሆን የሁላችንም ኃላፊነት ግዴታም ጭምር ነው። በመድረኩ የክልል ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች፣ የፖለቲካ ፓርቲ አመራሮች፣ የጸጥታ አካላት የሥራ ኃላፊዎችና የሲቪል ማህበረሰብ ተወካዮች ታድመዋል። እንደ ባልደረባችን አንዱ ዓለም ተስፋዬ ዘገባ